ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ ባለፈው ክፍል የቀጠለ በቻፕተር 5 ኢንትሮዳክሽን ቱ ፋይናንሻል ኢንስቲትዩሽን ፓርት 3 ይዘን መጥተናል ማለት ነው። ስለዚህ ዛሬ ፋይናንሻል ኢንስቲትዩሽን ማለት ምን ማለት ነው የሚለውን ዲፕሊ እናያለን ማለት ነው። ከቪዲዮውን ከማየታችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለሁሉም ተማሪዎች አድርሱ። ኮሜንትም ካለ ሀሳብ አስተያየት ካላችሁ ያልገባችሁም ነገር ካለ የሚሰራላችሁም ሌላ ትምህርቶች ምናምን ካሉ ከስር ኮሜንት ላይ ጻፉልን ማለት ነው። እኛ እንመልስላችኋለን። ሶ ፋይናንሻል ኢንስቲትዩሽን ማለት ምን ማለት ነው የሚለውን ዛሬ እናያለን ማለት ነው። At the end of this lesson, students will be defined, describe of financial institution, banking system, treasury bill and analyze for role of banks and treasuries እነዚህ ነገሮች ቢያንስ ዲፋይን ታደርጋላችሁ ተብሎ ይታሰባል ማለት ነው። በዚህ ሴክሽን መጨረሻ ላይ ትምህርቱ ከተማርን በኋላ ምን ማለት ናቸው የሚለው ነገር አንደርስታንድ ታደርጋላችሁ ተብሎ ይታሰባል እነዚህ ሀሳቦች ማለት ነው። ስለዚህ እነዚህ በዚህ ሴክሽን ውስጥ ሜን ፖይንት ናቸው ተብሎ ሊታዩ የሚገቡ ኪ ፖይንቶች አሉ ወይም ኮንሰፕቶች ማለት ነው። ኢንስቲትዩሽን ማለት ምን ማለት ነው? ፋይናንሻል ኢንስቲትዩሽን ምንድን ነው? ኢንዲጂነስ ፋይናንሻል ኢንስቲትዩሽን፣ ማይክሮ ፋይናንስ ኢንስቲትዩሽን፣ ፎርማል ኢንስቲትዩሽን እና ኢንፎርማል ኢንስቲትዩሽን እነዚህ ነገሮች ምንድን ናቸው የሚለው ነገር ኪ ፖይንቶች ስለሆነ እያንዳንዱን አንድ በአንድ መረዳት አለብን ማለት ነው። ሶ ዛሬ የምናየው ፋይናንሻል ኢንስቲትዩሽን ምንድን ነው፣ በዋናነት ምን ማለት ነው የሚለው እናያለን። ወደ ፋይናንሻል ኢንስቲትዩሽን ከመግባታችን በፊት ኢንስቲትዩሽን ማለት ምን ማለት ነው ታውቁታላችሁ? ኢንስቲትዩሽን ማለት አንድ ተቋም ነው። ተቋም ነው ስንል ደግሞ ሶሻል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ኢኮኖሚክ ሪሌሽንሺፕ ያለው ነገር ሊሆን ይችላል፣ ሩል እና ሬጉሌሽን ያለው ኤኒ ሶሳይቲ ኦርጋናይዝ የሚያደርጋቸው ነገሮች ኢንስቲትዩሽን ልንላቸው እንችላለን። ስለዚህ ተቋም ናቸው። አንድ ተቋም ነው የምንለው ነገር በማህበረሰብ በተለያየ ነገር ሊቋቋም ይችላል። በጓደኞች በምናምን ብቻ ህግና ደንብ ያለው የተጻፈም ሊሆን ይችላል፣ ያልተጻፈም ሊሆን ይችላል። እነዛ ነገሮች የሚያካትተን ነገር ከሆነ ኢንስቲትዩሽን እንለዋለን ማለት ነው። ኢንስቲትዩሽን እኛ ታርጌታችን ምንድነው? ፋይናንሻል ኢንስቲትዩሽን ምንድነው የሚለው ነው እኛ የምናየው። ስለዚህ ፋይናንሻል ኢንስቲትዩሽን ማለት ምን ማለት ነው? ሜን ታርጌታችን ተቋም የፋይናንስ ረን የሚደረግበት ገንዘብ የሚካሄድበት ተቋም ማለት ምን ማለት ነው የሚለው ነው የምናየው ማለት ነው። ስለዚህ ፋይናንሻል ኢንስቲትዩሽን ስንል ምን ማለት ነው? ፋይናንሻል ኢንስቲትዩሽን አር ኢንስቲትዩሽን ዛት ሰርቭ አስ ፋይናንሻል ኢንተርሚዲያሪስ ብለናል ባለፈው። ኢንተርሚዲያሪስ ሆነው የሚያገለግሉ ናቸው። ኢንተርሚዲያሪስ ማለት ሚድል ማን ማለት ነው። ዛት ሚንስ ሚድል ማን ላይክ ብሮከር ኤጅ የምንለው መሀል ላይ ያለ የሆነ ሁለት አካላቶች የሚያገናኝ ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪዎች ናቸው ማለት ነው። ፋይናንሻል ኢንስቲትዩሽኖች አንዱ ፋይናንሻል ኢንተርሚዲያሪዎች ናቸው ማለት ነው። ስለዚህ ሶስት አይነት ፋይናንሻል ኢንስቲትዩሽኖች አሉ ቤዝ ተብሎ የተወሰዱ ማለት ነው። የመጀመሪያ ፋይናንሻል ኢንስቲትዩሽን ዲፖዚተሪ ኢንስቲትዩሽን ነው። ዲፖዚተሪ ኢንስቲትዩሽን ያ ማለት ዲፖዚት ማድረግ የሚችል እና ልክ ማድረግ የምትችሉበት ሴቪንግ ታደርጉበታላችሁ። ዛት ሚንስ ዲፖዚተር እና ሜክ ሎንስ ብድርም ማግኘት የምትችሉበት ነገር ከሆነ ዲፖዚተሪ ኢንስቲትዩሽን እንለዋለን ማለት ነው። ዛት ሚንስ ዲፖዚት ኦፍ ቴኪንግ ኢንስቲትዩሽን ዛት አክሰፕት ኤንድ ማኔጂንግ ዲፖዚት ኤንድ ሜክ ሎንስ ብድርና ዲፖዚት የሚያደርግላችሁ ነገር ከሆነ ዲፖዚተር እንለዋለን። እነዚህ ደግሞ እንደ ኤግዛምፕል ልንወስዳቸው የምንችለው ባንኮች እና ክሬዲት ዩኒየን ድርጅቶች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ ማለት ነው። የብድር እንደ ተቋማቶች ነው የሚባሉት ዩኒየኖች ማለት ነው። እነዛ ዲፖዚተር ኢንስቲትዩሽን ይባላሉ። አንድ ፋይናንሻል ኢንስቲትዩሽን ፓርት ናቸው ማለት ነው። ሌላኛው ኮንትራክቹዋሊ ኢንስቲትዩሽን። ኮንትራክቹዋሊ ኢንስቲትዩሽን ሚንስ በስምምነት ኢንስቲትዩሽን የምንላቸው ተቋሞች ለምሳሌ ኢንሹራንስ ስምምነት ነው። ኢንሹራንስ ስትገቡ ስምምነት ነው። ፔንሽን ፈንድስ የጡረታ ገንዘብ የምንላቸው ማለት ነው። እነዚህ ኮንትራክቹዋል ናቸው። ሴቭ ብቻ ልታደርጉ ይችላሉ፣ የሆነ ሰዓት ሊመለስላችሁ ይችላል ማለት ነው። ለምሳሌ የኢንሹራንስ ስትመለከቱ አደጋ እስከሚደርስባችሁ ድረስ ምንድነው ኢንሹራንሱ ሴቭ ብቻ ታደርጋላችሁ ሄዳችሁ
ሜይ ቢ አንዳንዶቹ ብድር ሊሰጧችሁ ይችላል። ግን አብዛኞቻቸው ኢንሹራንሶች ምንድነው ብድር አይሰጡም። ሄዳችሁ ታስቀምጣላችሁ ማለት ነው። ስለዚህ የሆነ ነገር አፕን በተደረገ ጊዜ የእናንተ ይደረግላችኋል። ኢንስቲትዩሽኑ እንደዛ የሚሰራ ነው ስራው። ፔንሽን ፈንድም ላይክ ዛት የጡረታ ገንዘባችሁ ምንድነው ከጡረታ ስትደርሱ እስከምትደርሱ ምንም አይሰጣችሁም። ከዛ በኋላ ነው ሊሰጣችሁ የሚችለው ማለት ነው። እንደዚህ አይነት ነገሮች ምንድነው ኮንትራክቹዋል ነው። በስምምነት የምታደርጓቸው ነገሮች የምታቋቁሟቸው የሚቋቋሙ ነገሮች ኢንስቲትዩሽኖች ምን ይባላሉ? ኮንትራክቹዋል ኢንስቲትዩሽን ይባላሉ ማለት ነው። ኢንቨስትመንት ኢንስቲትዩሽን ሶስተኛው። እነዚህ የኢንቨስትመንት ኢንስቲትዩሽን ምንድነው? ኢንቨስትመንት ባንክ፣ አንደርራይተር፣ ብሮከር ፊርምስ የምንላቸው ነገሮች ለምሳሌ ለድለላዎች፣ ለኢንቨስትመንት ባንኮች እንደዚህ አይነት አንድ ላይ ሆነው ኢንስቲትዩሽን ይሰራሉ። ኢንስቲትዩት የሚያደርጉት ነገሮች ኢንቨስትመንት ኢንስቲትዩት እንላቸዋለን። ኢንቨስትመንት ተብሎ የሚዘጋጁ አሉ። ኢንቨስት ብቻ ለማድረግ አንደርራይተሮች፣ ብሮከሮች እንደዚህ አንድ ላይ ሰብሰብ ብሎ የሚያደርጉት ነገሮች የሚያቋቋሙት የፋይናንስ አይነቶች ፋይናንሻል ኢንስቲትዩሽን ነው። ዛት ሚንስ ፋይናንሻል ኢንስቲትዩሽን ፓርት ናቸው ማለት ነው። ስለዚህ ማጆር ከሚባሉት ውስጥ ናቸው ማለት ነው። ሶ የመጀመሪያው ፋይናንሻል ኢንስቲትዩሽን ውስጥ ዲፖዚተር ከሚባሉት ውስጥ ባንክን ያነሳነው። ባንክ ምንድነው የሚለውን እንይ እስቲ። ባንክ ምን አይነት ስራ ይሰራል? ምንድነው ስራው የሚለው እናውቀዋለን ኦብቪየስሊ፣ ግን ምን ማለት ነው የሚለውን እንይ እስቲ። ባንክ አሰራር ምንድን ነው? ባንኮች እንዴት ነው የሚሰሩት? ምንድነው ትርፋቸው? እንዴት ነው ትርፋማ የሚሆኑት? በዋናነት ስራቸው ምንድነው የሚለው ነገር ምንድነው የሚለው ዲፕሊ እናያለን ማለት ነው። የምታውቁት አይዲያ ነው። ጀስት ግን እስቲ ወጣ ያለ ነገር ካለ እንዴ። ባንክ ኢዝ ፋይናንስ ኢንተርሚዲያሪስ ያው ኦብቪየስሊ ትሩ። አንዱ ከፋይናንስ ኢንተርሚዲያሪስ ትልቁ ማነው? ባንክ ነው። ኢንተርሚዲያሪስ የሚድል ማን ሆኖ የሚያገለግለን ማለት ነው። ዛት ጊቭስ ማኒ ሎንስ ቱ ቦሮወርስ ለተበዳሪ ምን ይሰጣል? ገንዘብ ይሰጣል ማለት ነው። they also accept deposit from depositors ለዲፖዚተር ደግሞ ያደርጋል ማለት ነው። አክሰፕት ዲፖዚት ሴቭ እንድታደርጉ ይቀበላችኋል ገንዘባችሁ ማለት ነው። ስለዚህ ሄዳችሁ ሴቭ ስታደርጉ ገንዘብ ይቀበላችኋል ማለት ነው። ብድር ይሰጣል፣ ገንዘብ ይቀበላል። የባንክ ዋነኛው ስራ ይሄ ነው። መሀል ላይ ሆኖ የሴቭ ለሚያደርግ ሰው እና ብድር ለሚሰጥ ሰው መሀል ላይ ሆኖ ያገለግላል ማለት ነው። እንደ ሚድል ማን ዛት ኢንተርሚዲያሪስ ሆኖ ማለት ነው። ስለዚህ ባንክ ሴክተር ቢጊኒንግ አን ኢንተርሚዲያሪስ ኦን አን ኢኮኖሚ አንድ ኢኮኖሚ ላይ ቢጊኒንግ ነው የመጀመሪያ ማለት ነው። ኢንተርሚዲያሪስ ሆኖ የሚያገለግል ማለት ነው። ማጆር ሮል ፕሌይ ኢናንሲንግ ኦፍ ዴቨሎፕመንት ኤንድ ግሮዝ አክቲቪቲ በጣም ኢናንስ ያደርጋል። ኢንክሪዚንግ ኦፍ ግሮዝ ኤንድ ዴቨሎፕመንት ኢኮኖሚ ሊሆን ይችላል። የተለያየ ነገሮች ማጆር ሮል ከምንላቸው አንዱ ሚና የሚጫወተው ምንድነው? ባንክ ነው። ስለዚህ በገንዘብ ለሚፈልግ ኢንቨስት ማድረግ ፈልጎ ገንዘብ ለሌለው ደግሞ ሄዶ መበደር ይችላል ማለት ነው። ገንዘብ ኖሮት ደግሞ ኢንቨስት ማድረግ አይፈልግም። ሴቭ ማድረግ የሚፈልግ ሰው ደህንነቱ የተጠበቀ ያለምንም ስጋት ሪስክለስ የሆነ እዛው ማስቀመጥ ከፈለገ አክሰፕት ያደርገዋል። ሄዳችሁ ገንዘባችሁ ሴቭ ማድረግ ትችላላችሁ። ስለዚህ ሮል ነው ማለት ነው። ማጆር ሮል ነው። ዋና ሚና መጫወት ይችላል ማለት ነው ባንክ። ስለዚህ ባንክ ጀነራሊ ኢንተርሚዲያር ነው። ኢንተርሚዲያር ሲሆን ደግሞ ምንድነው? ለማና ለማ ማለት ነው? ሴቭ ለሚያደርግና ቦሮ ለሚያደርግ ማለት ነው። መሀል ላይ ሆኖ ያገለግላል። ዛት ሚንስ ዋን ኦፍ ኢንተርሚዲያሪስ ፋይናንሻል ኢንስቲትዩሽን ማለት ነው። ሶ ሮላቸው ምንድን ነው? ዋት ኢዝ ዘ ሮል ኦፍ ባንክ? ሚናቸው በዋናነት ኢናንስ ኦፍ ዴቨሎፕመንት ግሮዝ ብለናል። ስሩ አክቲቪቲ የተለያየ አክቲቪቲዎች ሰርተው አክቲቪቲ እንቅስቃሴ አድርገው ኢኮኖሚ ዲቨሎፕመንት እና ግሮዝ እንዲመጣ ያደርጋሉ ማለት ነው። የመጀመሪያው ምንድነው? ሞባላይዚንግ ኦፍ ሴቪንግ ምን እንዲንቀሳቀስ ያደርጋሉ። ለምሳሌ የሆነ ቦታ ላይ ሴቭ የተደረገ እዚህ አካባቢ ላይ ኢንቨስት ይደረግበታል ማለት ነው። የሆነ ቦታ ላይ እንትን ያደረገ በሆነ ቦታ ላይ ደግሞ ኢንቨስት ይደረግበታል፣ ሞባላይዝ ይደረጋል ማለት ነው። ሴቭ አድርገው ለምሳሌ ባንክ ባይኖር አንድ ሰው ሴቭ የሚያደርገው ገንዘብ ቤቱ ላይ ነው። ቤት ላይ ያስቀምጣል። ያ ገንዘብ ኢንቨስት አይደረግበትም ማለት ነው። ሞባይላይዝ አይሆንም ማለት ነው። ቤት ላይ ቁጭ ነው የሚለው። ስለዚህ ባንክ በመኖሩ ምክንያት ያ ገንዘብ ያስቀመጠው ሰውዬ የሆነ ሰው ደግሞ የሚሰራበት ሰው አለ። ስለዚህ ምን ያደርጋል? ሙቭ ያደርጋል። ሴቪንግ ወዴት ይሄዳል ማለት ነው? ወደ ኢንቨስትመንት ይሄዳል ማለት ነው። ወደ ኢንቨስትመንት ሙቭ ያደርጋል። አንዱ ሮል ናቸው ማለት ነው። ሚና ይጫወታሉ። አይደንቲፋይ ጉድ ኢንቨስትመንትስ
አይደንቲፋይ ያደርጋሉ። ጉድ ኢንቨስትመንቶች ይሄ ኢንቨስት ቢደረግበት አሪፍ ነው ለሚለው አይደንቲፋይ ያደርጋሉ፣ እንደ ሮል ሆኖ ይወስዳሉ ማለት ነው። ኤግዘርቲንግ ስሮ ሳውንድ ኦፍ ኮርፖሬት controls particularly during the early stages of economic development and weak institutional environment እንደዚህ ድምጽ ይሆናሉ ለአንዳንድ እንትኖች ኮንትሮል ለማድረግም ኢኮኖሚ ዲቨሎፕ ለማድረግ እና ዊክ ኢንስቲትዩሽን ኢንቫይሮንመንት ካሉ እዛ አካባቢ እየሄዱ ባንኮች ሲተከሉ እና እንትን ሲሆኑ የመንቀሳቀስ ባህሪ እና ኤግዘርት መሆን ባህሪ ያመጣሉ ማለት ነው። ማጆር ሮል ናቸው ማለት ነው። ሚናቸው ጨዋታቸው ምንድነው? ኢኮኖሚ እንዲያድግና ልማት እንዲፋጠን ያደርጋሉ ማለት ነው። ስለዚህ አኮርዲንግ ቱ ዘ ባንክ ሮል ኢን ኢኮኖሚ ኢንክሉድስ ምን ሊካተት ይችላል? በሮሉ ምክንያት ለምሳሌ ሮል ናቸው ብለናል። እነዚህ ከጠቀስናቸው ሚናው ገንዘብ እንዲንቀሳቀስ ያደርጋሉ፣ ሴቭ የሚያደርጉ ሞባላይዝ እንዲሆን ያደርጋል። ኢንቨስትመንት አሪፍ እይታ ሊኖረው ይችላል፣ አይዴንቲፋይ ሊያደርግ ይችላል። እና አንዳንድ ቦታዎች አሉ ደከም ያሉ በኢኮኖሚ በተለያየ ነገሮች ማለት ነው። ባንክ ሄዱ እዛ አካባቢ እንትን ሲል ኤግዘርት ሊሆኑ ይችላሉ፣ ኮንትሮል ሊያደርግ ይችላል፣ ሳውንድ ይሆናሉ ማለት ነው። ሶ እነዚህ ሚና ናቸው ብለናል። ከዛ እነዚህ ሚናዎች ደግሞ አብሮ ሊነሳ የሚችል ነገር አለ። ለምሳሌ የመጀመሪያው አኳሪንግ ኦፍ ኢንፎርሜሽን አባውት ፊርምስ ኤንድ ማናጀርስ ኤንድ ዜርባይ ኢምፕሩቪንግ ካፒታል አሎኬሽን ኤንድ ኮርፖሬት ገቨርናንስ። ኢኮኖሚ ውስጥ ሮሉ ምንድን ነው? ባንክ ስንል according to information about firm manager and thereby improving capital allocation and corporate governances ገቨርናንስ ኮርፖሬቶቹ የተለያየ ኮርፖሬት ኩባንያዎች ካፒታል አሎኬሽን ኢምፕሩቭ ለማድረግ አንዱ ሚና ይጫወታል ማለት ነው። ማኔጂንግ ክሮስ ሴክሽናል ኢንተር ቴምፖራል ኤንድ ሊኩዊድ ሪስክስ thereby enhancing investment issues efficiency and economic growth። ስለዚህ ማኔጅ ያደርጋል። ለምሳሌ የገንዘብ ልውውጥ ሊሆን ይችላል፣ ከጊዜ ጊዜ ሊለያይ ይችላል። እና ሊኩዊዲቲ ሪስክ ለምሳሌ ምንድነው እቺ ካሽ የምንላት ማለት ነው። ሊኩዊዲቲ ሪስክ እንዳይኖር ሪስክ ማለት እጥረት ሊገጥም ይችላል፣ ወይም ደግሞ ኦቨር የሆነ እንትኖች ሊኖሩ ይችላሉ። እነሱ ላይ ኢናንስ ለማድረግ ለኢንቨስትመንቶች ኢፊሸንሲ የሆነ ኢንቨስትመንት እንዲኖር ገንዘብ ፈልገው ገንዘብ እንዳያጥራቸው ማኔጅ ሊያደርግ ይችላል። እንደ ኢኮኖሚ ማለት ነው ማኔጅ ያደርጋል። ስለዚህ ሪስክ አይኖርም። ሊኩዊዲቲ ሪስክ የገንዘብ እጥረት ሰፕላይ ኦፍ ማኒ የምንለው ማለት ነው። ሰፕላይ ኦፍ ማኒ ኮንትሮል ያደርጋል ማለት ነው፣ ማኔጅ ያደርጋል ባንክ እንደ ኢኮኖሚ ማለት ነው። ሶ አስ አን ኢንስቲትዩሽን ዘ ኤፊሽንሲ ኦፍ ባንክ ዲፔንድ ኦን ዘ ፎሎዊንግ ቱ ኪ ፋክተርስ። ዲፔንድ ይሆናል እንደ ኢንስቲትዩሽን አንድ ባንክ ሁለት አይነት ኪ ፋክተሮች አሉ ዲፔንድ የሚሆንበት። የመጀመሪያው ዲግሪ ኦፍ ኮምፒቲሽን existing bank of among banks and the natures of regulation to which bank are subject to። በሁለት ነገሮች ምንድነው ባንክ ምን ዲፔንድ ይሆናል። የመጀመሪያው ዲግሪ ኦፍ ኮምፒቲሽን ውድድር ነው። አገር ውስጥ ካሉት ባንኮች ሊሆን ይችላሉ። አንድ ባንክ ስራውን የሚሰራው እንደዚህ አይነት ነገሮች አካባቢን ምንድነው ሰፕላይ ኦፍ ማኒ ኦር ሊኩዊዲቲ ሪስክ ማኔጅ ያደርጋል፣ ኢንፎርሜሽን ጋዘር ያደርጋል፣ ፊርሞች ለሀገር ኢኮኖሚ ይጠቅማል ምናምን ስንል የመጀመሪያው ስራው ምንድነው? ኮምፒት ማድረግ አለበት። ኮምፒት ያደርጋል ካሉት ባንኮች ከሀገር ውስጥ ሊሆን ይችላል። ሀገር ውስጥ ካሉት ኦብቪየስሊ ከሀገር ውጭ እንኳን አይደለም፣ ግን ከሀገር ውስጥ ካሉት ኮምፒት ያደርጋል። ከነዛ ውስጥ ኮምፒት አድርጎ ነው ዲፔንድ የሚሆንበት አንዱ ለኤንቫይሮንመንቱ፣ ለአካባቢው፣ ለኢኮኖሚ ዲቨሎፕመንት ያመጣል የምንለው ኮምፒት ተደራርገው ነው ማለት ነው። ዘ ኔቸር ኦፍ ሬጉሌሽን ቱ ዊች ባንክ አር ሰብጀክቲቭ። አንዳንዴ ምንድነው ባንክ ተፈጥሯቸው ምንድነው ሰብጀክቲቭ ናቸው። አላማ አላቸው የራሳቸው ብቻ ሰብጀክቲቭ ሆነው ነው የሚሰሩት። እና ይሄ ሞር ትኩረት የሚያደርጉት ሰብጀክቲቭ ስለሆነ ኪ ተርም አላቸው ማለት ነው። በእነዚህ ዲፔንድ ይሆናል። የመጀመሪያው ኮምፒቲሽን ነው። ሁለተኛው ደግሞ ኔቸር ኦፍ ሬጉሌሽን ማለት ነው። የእሱ ህግና ደንብ አለው። በሱ ህግና ደንብ ነው ሰብጀክቲቭ ሆኖ የሚሄደው ማለት ነው። ስለዚህ it believed that the competition among the bank in an economy were result in ኮምፒቲሽን ላይ ምን ሊፈጠር ይችላል? ባንኮች የተለያየ ሌላ ባንክ ሲኖሩበት ምን ሊፈጠር ይችላል? ለባንክ አንዱ ዲፔንድ የሚሆንበት ኮምፒቲሽን ነው አይደለ? ግሬት ቴክኒካል ኤፊሽንሲ ዊዝ ኢን ዲፖዚት ኢንስቲትዩሽን ቴክኒካል ኤፊሽንሲ ሊያመጡ ይችላሉ። ዲፖዚት ለሚያደርግ ሰው በተለያየ ነገሮች ዲፖዚት እንዲያደርግ ቴክኒካል ኤፊሽንሲ ይሰጣሉ ማለት ነው። ለምሳሌ
ከአንድ ባንክ ወደ አንድ ባንክ እንድትሄዱ የሚያደርጓችሁ ምንድነው? የተለያየ ነገሮች ሊጠቀም ይችላል። አንዳንድ ማሽኖች አንዳንድ ባንኮችም ይጠቀማሉ። ቴክኖሎጂካል እንትኖች ይጠቀማሉ ቴክኒካሊ ዴቨሎፕ ያደርጋሉ ስለዚህ ሰው ወደዛ እንዲሳብ ያደርጋሉ ማለት ነው። ኮምፒቲሽን ነው። አንዱ ባንክ ላይ ኤቲኤም አለ አንዱ ላይ የለም አሁን ኦልሞስት አለ ማለት ይቻላል። ግን በተለያየ ነገር ሞባይል ባንኪንግ ኢንተርኔት ባንኪንግ ምናምን የምንላቸው በሙሉ እነዚህ ኮምፒቲሽን ናቸው። አንዱ ባንክ ከአንዱ ባንክ አብልጦ የሚወዳደሩበት ሰው ከስተመር ወደዛ እንዲሄድበት የሚያደርጉበት አንድ ኮምፒቲሽን ባንኮች እነዚህ ነው። ሌላኛው ኮምፒቲሽን ምንድነው? ሎወር ኢንተረስት ሬት ፎር ባየርስ ቦሮወሮች ተበዳሪዎች ሎወር ኢንተረስት ያደርጋሉ ለሚበደር ምን ያደርጋሉ ማለት ነው ትንሽዬ ኢንተረስት ይቀንሳሉ ማለት ነው። ለሚያስቀምጥ ደግሞ ሃይ የሆነ ኢንተረስት ይሰጣሉ። ገንዘባችሁ ስታስቀምጡ ጥሩ ወለድ ይከፍላችኋል። ገንዘባችሁ ሲያበድሯችሁ ደግሞ ትንሽ ያበድሯችኋል። ይሄ ኮምፒቲሽን ነው የሚያመጣው። ኮምፒቲሽን ባይኖር ኖሮ ኮምፒቲሽን ባይኖር እነዚህ ነገሮች አይፈጠሩም። ስለዚህ ገንዘብ አስቀምጣችሁ ትንሽም ሊሆን ይችላል ወለዳችሁ ስትበደሩ ሃይ የሆነ ወለድ ሊኖርባችሁ ይችላል። ኮምፒቲሽን ከሌለ ከአንድ ባንክ ሌላ ባንክ ከሌለ የምታወዳድሩት ባንክ ከሌለ ወደዛ አለ የምትሄዱበት ቾይስ ከሌላችሁ የግድ ታደርጉታላችሁ። ግሬት ቫራይቲ ኦፍ ሰርቪስ ግሬት ቫራይቲ ኦፍ ሰርቪስ የተለያየ ቫራይቲ ኦፍ ሰርቪሶች አገልግሎቶች ታገኛላችሁ ከባንክ ባንክ ስትሄዱ። ስለዚህ ኮምፒቲሽን በጣም ቤዝድ ነው ማለት ነው። ለባንኮችም ለሚጠቀመውም በጣም አሪፍ ነው ማለት ነው። እነዚህ ባንክ በአጭሩ ምንና ምን ይይዛል ማለት ነው? ሴቭ ያደርጋል ዲፖዚት እና ሎዋን ያደርጋል እንደ ኢንተርሚዲያሪስ ሆኖ ያገለግላል ማለት ነው። ብድር ይሰጣል ሴቭ ያደርጋል ማለት ነው። ለምንድነው ሴቭ የሚያደርገው? ለምንድነው ብድር የሚሰጥ የሚለው የራሱ የሆነ ጥቅም ስላለው ነው። አንድ ሰው ሴቭ ሲያደርግ ገንዘቡ ወለድ ያገኛል ወለድ ሲያገኝ ደግሞ እሱ ደግሞ መልሶ ያበድራል ሲያበድር ደግሞ የተሻለ ከፍ አድርጎ ነው የሚያበድረው። ስለዚህ ኢንተረስት መሃል ላይ እሱ ስራ ያገኛል ማለት ነው ወለድ ያገኛል። ስለዚህ በተለያየ ነገሮች ደግሞ ለአካባቢ ጥቅም ሊሰጥ ይችላል። ማኔጅ ሊያደርግ ይችላል ገንዘብ እጥረት እንዳይኖር ሙቭ እንዲያደርግ ያደርጋል እንቅስቃሴ እንዲኖር ገንዘብ ያደርጋል ማለት ነው። ባንክ እንደ ፋይናንሻል ኢንተርሚዲያሪስ ሆኖ ያገለግላል ማለት ነው። ሶ ሌላኛው ምንድነው? ኔት ባንኪንግ ፋይናንሻል ኢንስቲትዩሽን ነው ከዚህ ጋር አብሮ የሚነሳው ማለት ነው። ኔት ባንኪንግ ፋይናንሻል ኢንስቲትዩሽን ማለት ሙሉ ለሙሉ የባንክ አቅም የሌለው ማለት ነው። እንደ ባንክ ሎዋን እና ሴቭ የማያደርግ ዲፖዚት የማያደርግ ማለት ነው። ነን ባንኪንግ ፋይናንሻል ኢንስቲትዩሽን ኢዝ ፋይናንሻል ኢንስቲትዩሽን ዳዝ ኖት ሃቭ ፉል ባንኪንግ ላይሰንስስ ሙሉ የባንክ ላይሰንስ ፍቃድ ላይኖረው ይችላል። ወይም ደግሞ ሱፐርቫይዝድ ባይ ናሽናል ኦር ኢንተርናሽናል ባንኪንግ ሬጉላቶሪ ኤጀንሲ በኢንተርናሽናል ኦር በናሽናል ደረጃ በሀገር ደረጃ ወይም በአለም አቀፋዊ ደረጃ የባንክ ሬጉላቶሪ ህጎች ማሟላት ሊሆን ይችላል። ኤጀንሲው ሙሉ ፍቃድ ላያገኝ ይችላል። ስለዚህ ፍቃድ ካላገኘ ነን ባንኪንግ ፋይናንሻል ኢንስቲትዩሽን እንላቸዋለን ማለት ነው። በአጭሩ ምን ማለት ነው? ሎዋን እና ብድርና ሴቭ ማድረግ የማይችል ማለት ነው። ብድርና እንትን መስጠት የማይችል ነገር ከሆነ ምንድነው ይሄ? ነን ባንኪንግ ፋይናንሻል ኢንስቲትዩሽን እንለዋለን ማለት ነው። ስለዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ከምንላቸው ነገሮች ውስጥ ፋሲሊቴት ባንክ ሪሌትድ ፋይናንሻል ሰርቪስ ሰች አስ ኢንቨስትመንቶች ኢንሹራንሶች ሪስክ ፑሊንግ ኮንትራክቹዋል ሴቪንግ ማርኬት ብሮከሬጅ እነዚህ ውስጥ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ይኖራሉ ማለት ነው። ሙሉ እንትን አታገኙም። ለምሳሌ እነ ኢንቨስትመንት ኢንሹራንስ ሪስክ ፑሊንግ ኮንትራክሽን ሴቪንግ ማርኬት ብሮከሬጅ እነዚህ በሙሉ ምንድን ናቸው? አንዱ ነገር ሊያደርጉ ይችላሉ ሁለቱ ግን ሊያደርጉላቸው አይችሉም። ሴቪንግም ኢንቨስትመንት ልታደርጉባቸው አትችሉም ማለት ነው። ስለዚህ አንዱ ሊያደርግ ይችላል። ለምሳሌ ኢንሹራንስ ምንድነው የሚያደርገው? ሴቭ ብቻ ነው የሚያደርገው ይቀበላችኋል። መቆጠብ ብቻ ነው እዛ ሄዳችሁ ታስቀምጣላችሁ። ሪስክ ነው ሪስክም ላይ እንደዛ ለሪስክ ተብሎ የሚሰበሰብ ለምንድነው? ለስጋት የሆነ ነገር ሊፈጠር ይችላል ተብሎ የሚሰበሰብ ገንዘብ ይኖራል። በዛም ሴቭ ብቻ ነው የምታደርገው ብድር ላታገኙ ትችላላችሁ። ስለዚህ ሙሉ የባንኪንግ አቅም ላይኖረው ይችላል ማለት ነው። ስለዚህ እነ ኢንሹራንስ ካምፓኒ ፓውን ሾፕስ ይሄ ምንድነው? ፓውን ሾፕስ ማለት በዋስትና የምናያዛቸው እቃዎች ሊሆኑ ይችላሉ። ያለን ንብረቶች ሊሆኑ ይችላሉ አስይዛችሁ የምትበደሩበት ሊሆን ይችላል ግን ሴቭ አይደለም። እቃውን እየሰራችሁበት ነው ግን አስይዛችሁታል ሴቭ አይደለም።
ስለዚህ እንደዚህ አይነት ነገሮች ምን ባንኪንግ ፋይናንሻል ኢንስቲትዩሽን ናቸው። ባንኪንግ ፋይናንሻል ኢንስቲትዩሽን ለመሆን የግድ ምን ማድረግ አለባቸው? ኢንተርሚዲያሪስ መሆን አለባቸው። ኢንተርሚዲያሪስ ለመሆን ደግሞ ምን ማድረግ አለብን? ሁለቱ ሎሃንና ሴቭ ማድረግ አለብን። ሶ ዊ አክሰፕት ዲፖዚተር ኤንድ ጊቭስ ሎሃን ብድር የሚሰጣችሁ ነገር ከሆነ እና ሴቪንግ ስታደርጉ አክሰፕት የሚያደርጋችሁ ነገር ከሆነ ባንኪንግ ያሟላል ማለት ነው። ሌላ ባንኪንግ ፋይናንሻል ኢንስቲትዩሽን ደግሞ እነዚህ ነገሮች ያሟላል። ዳዝ ኖት ሃቭ ፉል ባንኪንግ ላይሰንስ ሙሉ አቅም የለውም ባንኪንግ ፋይናንስ ኢንስቲትዩሽን ማለት ነው። ሶ ቱዴይ ዊ ዲስከስ አባውት ፋይናንሻል ኢንስቲትዩሽን ዋት ኢዝ ፋይናንሻል ኢንስቲትዩሽን? ፋይናንሻል ኢንስቲትዩሽን ማለት ነው ኢንስቲትዩሽን ማለት ነው። ፋይናንሻል ኢንስቲትዩሽን ማለት ነው ፋይናንስ ረን የሚደረግበት የፋይናንስ ተቋም ማለት ነው። ገንዘብን ረን የሚደረግባቸው ፋይናንሶች፣ የተለያዩ ነገሮች ስለ ፋይናንስ ነገር የተቋቋሙ ፋይናንሶች ፋይናንሻል ኢንስቲትዩሽን፣ ዲፖዚታሪ ኢንስቲትዩሽን ሊሆን ይችላል፣ ኢንሹራንሶች ሊሆኑ ይችላሉ፣ ኮንትራክቹዋል አግሪመንት የምታደርጓቸው በስምምነት እንትን የምንሏቸው ኢንቨስትመንቶች ሊሆኑ ይችላሉ። እነዚህ በሙሉ ኢንስቲትዩሽን ናቸው፣ ተቋም ናቸው፣ የፋይናንስ ተቋም ናቸው። ፋይናንስ ተቋሞች ደግሞ ከእነዛ ፋይናንስ ተቋም ውስጥ አንዱ ባንክ ነው። ባንኪንግ ማለት ነው። ዲፖዚተሪ ውስጥ ዲፖዚት ከሚደረጉ ዲፖዚተሪ ኢንስቲትዩሽን ከምንላቸው ውስጥ አንዱ ባንክ ነው። ዲፖዚት ያደርጋል። እናንተ ሄዳችሁ ገንዘብ ስትሰጡ ዲፖዚት ያደርግላችኋል። ከዛ ኢንተረስት ይሰጣችኋል። ከዛ ያበድራችኋል። መልሶ ከፈለጋችሁ ብድር ያበድራችኋል። የዛኔ ኢንተረስት ይኖረዋል እሱ ማለት ነው። ስለዚህ ባንክ አንዱ ስራው ምንድነው? ሎሃን መስጠትና አክሰፕት ኦፍ ዲፖዚት ማለት ነው። ሁለተኛው ምንድነው? ነን ባንኪንግ ፋይናንሻል ኢንስቲትዩሽን የምንለው ይሄ ዳዝ ኖት ሃቭ ፉል አክሰሲንግ ባንኪንግ ላይሰንስ ኦር አክሰስስ ሙሉ የባንኪንግ አቅም ወይ ፍቃድ የለውም። ስለዚህ ፍቃድ የለውም ማለት ምን ማለት ነው? ብድር እንትን ላያደርግ ይችላል። ኢንተርናሽናል ወይ ናሽናል ሬጉላቶሪ ላይሰንሶች ኦር ኤጀንሲዎች አሉ። ባንክ ለመሆን ማሟላት ያለበት ነገሮች አሉ። እነሱ ነገሮች አሟላም ማለት ነው ነን ባንኪንግ ፋይናንሻል ኢንስቲትዩሽን ማለት ነው። ስለዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ኤንድ ፋይናንሻል ኢንስቲትዩሽን አንዱ የፋይናንስ ኢንስቲትዩሽን ናቸው፣ ተቋም ናቸው። ዞሮ ዞሮ ስለ ፋይናንስ ነው ረን የሚያደርጉት። በባንክም ይሁን አይሆንም ስለ ፋይናንስ ነው የሚሰሩት። ተቋም ናቸው፣ የገንዘብ ተቋሞች ናቸው። ስለዚህ ፋይናንስ ረን ያደርጋሉ ማለት ነው። ሶ ዚስ ኢዝ ኦል አባውት ፋይናንሻል ኢንስቲትዩሽን። ሶ ዩ ካን አስክ ሚ ኤኒ ኩዌስችን ቱ ዳውት ኢን ኮሜንት ላይ መጻፍ ትችላላችሁ፣ እንመልስላችኋለን። ያልገባችሁ ነገር ካለ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መስተካከል ያለበት ነገር ካለ ጻፉልን። ይመቻችሁ። መልካም ጊዜ